የኖርኩበት ነው እሱ መርዳት የሚለው ነገር ማለት ነው። እና ኢትዮጵያም ይሄ ሶሻል ሚዲያም ሳይኖር ኢትዮጵያ ውስጥ እያለውም ይሄ እንደውም አሁን እንደውም 100-200 ነው ዝም ብሎ ለሰው ነው የሚሰጠው። በዳት ታይም እንደውም መኪና ነው ገዝቼ የምሰጣቸው ለብዙዎች። መኪና እያከራያችሁ ኑሩ፣ ራሳችሁን ቀይሩ ምናምን እያልኩ ነበር የምሰጠው። አሉ እንደዛ የተደረገላቸው ወደ 4-5 የሚሆኑ ሰዎች በመኪና ደረጃ የወሰዱ ቤት የተሰራላቸው ምናምን። ይሄ የኖርኩበትና እንደ ጸጋ ነው ብዬ ነው እንትን የምለው። ስለዚህ ግን ለሰው እንግዳ የሆነበት ነገር ምንድን ነው? አይ ቲንክ እንግዲህ እዚህ ሶሻል ሚዲያ ላይ እንደዚህ የሚሰጥ ሰው አይኖ የለም። ይሁን ምን ይሁን አላውቅም። አይሮን ኢቭን ነው። ስለዚህ የምጠቀመው ነገር ጥቅሜ ከእግዚአብሔር የማገኘው ነገር እንጂ ከሰው የማገኘው ነገር እንደምታየው ስድብና እርግማን ነው። ስለዚህ ከሰው ምስጋናና ክብርን ባገኝ ኖሮ ከእግዚአብሔር የምቀበለው ነገር አይኖርም ነበር። ግን እግዚአብሔር ሊከፍለኝ ስለፈለገ ሰዎች ደግሞ በእኔ ላይ እርግማንና ጥላቻን ነው የሚያካሂዱት። ስለዚህ ልተው ብዬ ብዙ ጊዜ ትቻለሁ። ከቤተሰብም ተጠይቄ ተው፣ ሰዎችም የሚቀርቡኝም ሰዎች ተው ተብዬ በጣም ብዙ ጊዜ እምቢ ብዬ፣ ነገር ግን ሳደርግ ነው የምገኘው። ራሱ ሳደርግ ነው ራሴን የማገኘው። እና ያ ስለሆነ ለእኔ እግዚአብሔር የሰጠኝ ጸጋ ነው። ከእግዚአብሔር የተሰጠኝ ጸጋ ስለሆነ ስድብና እርግማን ከዓለም አተርፍበታለሁ። ከዓለም ስድብና እርግማን ነው የማተርፈው። ከሰው ግን ከእግዚአብሔር ግን በረከትን ነው የማተርፈው። ስለዚህ ታምሜ አላቅም፣ ተቸግሬ አላቅም፣ ሰላሜ ተወስዶብኝ አያውቅም። ሁልጊዜ ደስተኛ ነኝ። ሁልጊዜ ሰላሜ በዛ ነው። ሁልጊዜ እጄም ኪሴም ሙሉ ነው። ይሄ ከምንድን ነው ሲባል በረከትን የሚባርከው የበረከት አምላክ የሆነው እግዚአብሔር ስለሚባርከኝ ነው። ስለዚህ ሰዎች የፈለጉትን ነገር ቢሉ ማስረጃ በሌላቸው ነገር ላይ ምንም የምሰማውም የሚያስደነግጠኝም ነገር የለም እና ይሄ ነው ሉ። ስለዚህ እርዳታን በተመለከተ ይሄ ነው እንጂ ምንም ማተርፈው ነገር የለም። ማተርፈው ነገር ከእግዚአብሔር ብቻ እንጂ ከሰው ስድብን ነው እያተረፍኩ ያለሁት አሁን ላይ። ያ ይህን ጥያቄ እንኳ ያነሳሁት ለመሰል ሰዎች ይሄ ሁላ ነገር እየተሰደበ ምን አይነት ሱስ ነው እንደዚህ ምን ቢያስገድደው ወይም ምን አይነት ቢዝነስ ቢያገኝበት ነው የሚል ጥያቄ የብዙ ሰው ጥያቄ ሆኗል። ለምን እንኳን ሊረዳ ሄዶ ተሰድቦ አይደለም ሊቀበል ሄዶ ከተሰደበ እንኳን ትቶ የሚሄድ ሰው ነው ያለው። ብዙ ሀበሻን ታውቃለህ። ሀበሻ ሲግደረደር ነው ጾሙን የሚያድረው። ገባ? ከዛ አንጻር ነው የጠየቁ። ያው ሚዲያውን ስለምታውቀው ነው። የእኔ ጥያቄ ብቻ ሳይሆን የህዝቡ ነው። ገባ? ለዛ ነው መጠየቀ። እሺ፣ ግን ቴንኪው ስለምትመልስልን ስላከበርከን። ይለፈኝ የምትለው ጥያቄዎች ካለ ይለፈኝ ማለት ትችላል። እሺ ፊራ፣ ዮኒ ቅድም ነካክቶት ነበረ። እንደውም ይህን ሰሞን ያለበት ሙድ ምናልባት ሰዎች ገፋፍቶት ነው ብዬ እሱንም አልደገፍኩትም፣ ሌሎችንም አልተቃወምኩም፣ ጸጥ ብዬ ነበር እና እዛ ሙድ ውስጥ የገባበት መንገዶች የተናገረው የሰጠው ምክንያት አናዶኝ። እንደውም ትላንት ተናግሬው ነበር። ከዛ አንዱ ምክንያት ምንድን ነው? መቅዶኒያን እኛ ማስታወቂያ ልንሰራለት ነው እንጂ ሌላ አይደለም። በቃ ማስታወቂያ ሰርተናል ይበቃል አለ። እውነት ቻሌንጅ የገባችሁት ለማስታወቂያ ብቻ ነበረ ወይስ ዮኒ እንዳለው ጀስት ለማስታረቅ ብሎ የፈጠረው ነገር ነው? ለማስታረቅ ብዬ ነው አለ። እና አንተስ ቻሌንጁን የገባችሁት ጀስት ዮኒ ባለው ሀሳብ ተስማምተ ነው? ያው እሱ የቸገረውለት በሚለው ለማስታረቅ ብዬ የፈጠርኩት ነገር ነው አለ። ቅድም በጣም ረግጬ ጠይቀዋለሁ እሱን ለብቻው ሳገኘው። ግን አንተ የእሱን ሀሳብ ትስማማበታለህ? ለማስታወቂያነት ነው የእሱን ሀሳብ እኔ አልስማማበት። ምክንያቱም እኔም እንደ ማንም ሰው ሶሻል ሚዲያ ላይ ያየሁት እኔ ቻሌንጁን የሰጠሁት ትክክለኛና እውነተኛ ነው እንጂ እኔ ማስታወቂያ ለምንድን ነው የምሰራው? እኔ የማስታወቂያ ባለሙያ አይደለሁም። ድርጅት አላስተዋወቅም። ዮኒ ያለው የራሱን ሀሳብ እንጂ የኔ ሀሳብ አይደለም። ቻሌንጁን ተሰጥቶ የነበረው ትክክለኛና ትክክለኛ ነው። ምንም ወደኋላ የሚመለስ ወደዛ ወደዚህ የሚል ነገር አይደለም። ትክክለኛ ነው። ስለዚህ እንጂ ማስታወቂያ እንደሚለው የተሰራው ይሄ የራሱ የሆነ ሀሳብ ነው እንጂ የኔ ሀሳብ አይደለም። ቻሌንጁ እንዳለ ነው ማለት ነው። ቻሌንጁ ተሰጥቶ ኦልሬዲ ጊዜ ገደብ ኦልሞስት
10 ቀን ተሰጥቶ ነበር። 10 ቀኑ ምንም መልስ ስለሌለ ያው አቋርጠነዋል ማለት ነው። አሁን ቻሌንጁ ላይ ሳይሆን ህሊና ላይ የተደገፈ ነው ከአሁን በኋላ የሚሆነው ነገር ከሆነ ማለት ነው። የራሴ ትላንትና በራስ መንገድ ያደረግከው ነገር በነገራችን ላይ እንደገና ደግሜ እጅ አጨብጭብ ያለ ላይቭ ላይ ሆኜ እጅ ሳጨበጭብ ነበር። እዚህ ስንከታተላችሁ ነበር። ቴንኪዩ። ለምን ድንገታዊ እዛው የተፈጠረ ራስን አዳምጠ ነው እንጂ እጅህን ማንም ጠምዝዘው አይደለም። ዚስ አይ ላይክ ኢት ያ በዛ ላይ ምንም ጥያቄ አልጠይቅም። ለምን ላይቭ ላይ እያየን የነበረ ነገር ነው። ታማሚው አዛቸው እዛው ጋር ነበሩ። ማስተር አብነት እዛው ጋር ነበረ። ቬሪፋይ ሲሆን ደግሞ እያየን ነበረ ላይቭ ላይ። እዚህ ዩቱብ ላይም ቲክቶክ ላይም ቢያንስ 700 ሰው እኔ ጋርም ራሱ እየተከታተላችሁ ነበር ማለት ነው። ያ የነበረውን ሁኔታ ዛሴት እንደውም ማስተር አብነት እስቲ ይምጣ ውሸት ነው ምናምን እየተባለ ቁጭ ብለን ማስተር አብነት እስከሚመጣ ምን እስከሚል እናትየው ማለት እናታችንንም እያየናት ነበር የተረዱት። ለዛ ጨብጭበን ይወጣ ነው ለማለት። እሺ ያ ሰው እስቲ እንደዚህ አድርግ ብሎ እጅን ጠምዝዞ የሆነ ቦታ ስገባ ያለው ስሜትና ከራስ ፈልገ ሲሆን ስሜቱ የተለያየ ነው እና ያንን ወይ ፈለግኩት ገባ። በዚሁ አጋጣሚ ግለሰው የምነግረው ምንድን ነው ይሄ ቴሌ ብር ኢትዮጵያ አይሰራም የሚለዋል። ቴሌ ብር ሪሚት የሚል አለ። ቴሌ ብር ሪሚት የሚል አፕ አለ። ምንዛሪያቸውን በጣም አሪፍ ነው። እኔ በሱ ነው እየተጠቀምኩ ያለሁት። አሁን ለውጭ ሀገር ለሚኖሩ ሰዎች ነዋሪዎች ነው የተሰራ መሰለኝ። ሪሚት የሚል አለ። ቴሌ ብር ሪሚት የሚል አለ። ቴሌ ብር ይልና REMIT የሚል አፕ አለ። እሱን አውርዳችሁ ተጠቀሙ። ገንዘብ የሚልኩ ሰዎች ካሉ በዛ ምንዛሪውም አሪፍ ነው። ቴሌብር የከፈተው ነው። ስለዚህ ቴሌብር ሪሚት የሚል አለ። በሱ መጠቀም ይችላሉ። ምናልባት አንዳንድ ሰዎች ቴሌብር እንዴት እዛ ሊሰራ ቻለ የሚሉ ሰዎች አሉና እንደዛ መጠቀም ይችላሉ። ምናልባት ቴሌብር ሪሚት ኢትዮ ቴሌኮም የሰራው የኢትዮጵያን ሲስተሙ ራሱ ሳላደንቅ አላልፍም። ፍጥነቱ ከመቼው አብነትም አስተላልፎት ምናምን እሳቸው ጋር መድረሱ እናታችን ጋር ይሄ በጣም የሚደነቅ ነው። ኢቨን 151 ብር ይልና ከዛ 13 ብር ደግሞ ቦነስ ይሰጣል እና እንትን ነው የሚለው ኦልሞስት 164 ብር አካባቢ ነው እንትን የሚለው። ቴሌ ብር የሚል ራሱ ኢትዮ ቴሌ ያቋቋመው ቴሌ ብር ሪሚት የሚል ነው። ለውጭ ሀገር ለሚኖሩ ያዘጋጀው ነው። ፊራ በቋሚነት ለረዥም ዓመት ማለት እያንዳንዱ በህመምም የደረስክላቸው ሰዎች ቋሚ እርዳታ ነው የሚባለው። ገባ? ከህመማቸው ጤነኛ ሆነው እንዲራመዱ ማድረግ ቋሚ እርዳታ ነው። ይገባኛል። ግን ሌላ ቋሚ በየወሩ የምትረዳቸው ሰዎች አሉ ወይም ደግሞ ድርጅት አለ? ለምን ያህል ጊዜ ነው እስካሁን ደስ ከረዥሙ የምትለው? አሉ እንደዛ እንትን የሚባልላቸው እናቶች አሉ። ግን ያው እዚህ ጋር እንደዚህ ኢትዮፕ ልታደርግ ነው የሚል ነገር ስለሚመጣ ነው። ምናልባት በድርጅት ስር ያሉ ናቸው። እነሱ መናገር የሚፈልጉበት ሰዓት መናገር ይችላሉ። ግን አሉ እናቶች አንድ ጊዜ ሲለምኑ ነው ያየኋቸው እና ሃይላንድ ላስቲክ እየሸጡ ነው ያየኋቸው እና ምንድን ነው ብዬ ስጠይቅ እንደዚህ ነው ብሎ አሉኝ። ከዛ የተወሰነች ሳንቲም በየወሩ ሰጣቸዋለሁ። እነሱ ግን በቃ ይሄ በጣም ያረጁ እናቶች ናቸው። ለምግብ ብለው እንትን ለምነው ካገኙት ገንዘብ የሆነች በቆሎ ዱቄት ምናምን ገዝቶ ቂጣ ጋግረው ለመብላት ስለሆነ ምን ያህል ይበቃቸዋል። ቤት አላቸው፣ ትንንሽ ቤት ግን እንደዛ ብዬ የምሰጣቸው አሉ። እነሱ ያው አሉ። እሱም ከእግዚአብሔር ጋር ነው የምተሳሰበው። ሰው ጋር እዚህ ጋር ባወራው ምንም ጥቅም የለው። ልክ እንደ ዜድ ኬዝ ሁሉ ሰው እንደሚያውቀው ብዙ ጊዜ መነጋገሪያ ሆነ የነበረው የሆነ ትንሽዬ ልጅ ነበረች፣ ደስ የምትል በጣም ከነናቷ የተቸገረች። እሷ ልትረዳ አዲስ አበባ አምጥታት ነበር። ጥሩ ትምህርት ቤት ተደፍራ ልጅ የወለደችው
ያቺ ትንሿ ልጅ ማነው ስሟ የነበረው? ትንሿ ልጅ ያ በእናት በእሷ ምክንያት በጣም ተወቅሰ ምናምን እንዲያውም ተበሳይተ ወደ እናቷ አንድ ችግር ከደረሰባት እኔ እንዳልጠይቅ ብለህ ወደ እናቷ ለመመለስ ትኬት ሁላ ቆርጠ እንደገና እንዳቆምክ ነበር። እና ልጅቷ አሁንም አዲስ አበባ ናት ወይም ደግሞ በአንተ እርዳታ ስር ነው ያለችው? እንዴት ነው? አንዳንድ ጊዜ ደግሞ በእንደዚህ አይነት ትችት ብዛት ከመርዳት የተቆጠብካቸው በእነሱ በእንደዚህ አይነት እላፊ ቃላቶች በሚናገሩ ሰዎች የተጎዱ ሰዎች አለ እርዳታቸው ቆሙ። እንደገና የዚች ልጅ እንዴት ነው? አሁንም በአንተ ስር ነው ያለችው? አዎ አለች። አሁንም እሷ ኦልሬዲ ትምህርት ቤት ገብታ እየተማረች ነው። ለእናቷም በየወሩ ተቆራጭ አደርጋለሁ። እሷን ብቻ ሳይሆን የእናቷን ቤትም አድሼ ነው። ልጅቷን ማስተማር ብቻ ሳይሆን የእናቷን ቤት አድሼ ዕቃ አስገብቼ ቲቪ አስገብቼ ከዛ በየወሩ ደግሞ ተቆራጭ እያደረግኩ ነው ለእናቷ። ልጅቷም እየተማረች ነው፣ ትምህርት ቤት ገብታ እየተማረች ነው። እና ባይረብሿት እላለሁ። ምክንያቱም ትራማ ውስጥ ነበረች ልጅቷ። በጣም ተደፍራ ልጅ የወለደች በ14 ዓመቷ ነው። እና ይሄን ነገር ደግሞ የሚቀሰቅሱ ሴቶች ናቸው። ባይረብሿት ማለት በቃ እየተማረች ነው። በአፍ አላት፣ ቲክታክ አላት፣ ብታይበት ብትበደል ወጥታ መናገር ትችላለች። የራሷ መኝታ ቤት ተደርጎላት ምናምን ነው የምትኖረው። ትምህርት ቤት በደንብ እየተማረች ነው። ስለዚህ ነገ የሚያፍሩበትን ነገር እኔ ያው ኃላፊነት ተቀብዬ ስለሆነ እያስተማርኳት ያለሁት እንደ አባትም እንደ ታላቅ ወንድምም ነው መመክራት። በየጊዜው ችግርም ካለ ምንም ካለ እናወራለን። ያለችበትን ቦታ ጥሩ ቦታ ነው። ስለ እሷ ከሚያወሩ እንደ እሷ አይነት በነገራችን ላይ ብዙ አሉ። በልጅነታቸው ተደፍረው ልጅ ይዘው ከትምህርታቸው የቀሩ በጣም ገጠር ውስጥ ብዙ ልጆች አሉ። እሷን ካነሳው በኋላ በጣም ብዙ ልጆች በውስጥ ያገኘዋቸዋሉ። እና ስለ እሷ ይዞ ከማውራት የእሷ አይነት ስላሉ እነሱም ቢረዱ እንጂ አሁን እሷን በመልክ ብታያት የድሮ መልኳን አይተሽ አሁን ብታያት አታውቂያትም። እንደገና በየጊዜው እንደ አባትም ነው ሞራል መሰጣት። እንደ አባትም እንደ ታላቅ ወንድምም የወደፊት ፊቸሯን ነው የምነግራት። ወደፊት የት ጋር ልደርስ እንደምትችል፣ ወደፊት ምን ሊገጥማት እንደሚችል እነግራታለሁ እንደ ወንድም ማለት ነው። ስለዚህ እሷ ነገ ትልቅ ቦታ ደርሳ ትልቅ ቦታ እግዚአብሔር እንደሚያደርሳት አምናለሁ። ትልቅ ቦታ ደርሳ በኢትዮጵያ ሕዝብ ፊት እግዚአብሔርን ስታመሰግን ያው ትዝብት ውስጥ እንተዛዘባለን ሁላችንም ቆመን እና የእሷ አይነት ስላሉ እነሱን አንስተው ቢያግዙ ብዬ እንትን አደርጋለሁ እንጂ እሷ እየተማረች ነው። ምንም የጎደለባትም ነገር የለም። ሌላ እርዳታ የተቋረጠባቸው እኔ በነገራችን ላይ እግዚአብሔር ልበ ደንዳና አድርጎ ነው የፈጠረኝ። የፈለገውን ነገር ሰው ቢል መጥቶ እስኪነካኝ ድረስ እንትን አለን። መጥቶ ሲነካኝ ነው እንጂ እስከዛ ድረስ የፈለገው ሲጮህ ውሎ ቢያድር አልናደምም፣ ምንም ስሜትም አይሰጠኝም። ምክንያቱም ያ ሰውዬ ነው እየወረደና እየዘቀጠ የሚሄደው በሚናገረው ንግግር እንጂ እኔም ቁጭ ብዬ ነው የምስቃው። ቪዲዮዎቹ ሲደርሱኝ እስቃለሁ። እንደውም ለከላኩልኝ ሰዎች የሚቀርቡኝ ሰዎች ናቸው የሚልኩልኝ። ተደዋውለን እንስቃለን። እና ያ ሰው ስለዛ ነገር ለማዘጋጀት ምን ያህል ጊዜ እንደወሰደበት አስብ። አሁን ስለ አንቺ እኔ መጥፎ ነገር የአንቺን ስም ለማበላሸት ጊዜ ወስዳለሁ። አይሽ ጊዜ ወስጄ 1 ሰዓትም 2 ሰዓትም 3 ሰዓትም አእምሮዬ ውስጥ አሰላስዬ እንዴት አድርጌ ነው እንደዚህ ላደርግ የሚችለው ብዬ ጊዜ ወስጄ ነው። አሁን እኔ ያንን ጊዜ ወይ ጸልይበታለሁ ወይ ስራበታለሁ እንትን አለበታለሁ እንጂ ሰዎችን ለመበደል እና ሰው ላይ ክፉ ነገር ለማድረግ አእምሮዬን ደቂቃ አላሰራው። መልካም ነገር ለማድረግ እና ከእግዚአብሔር ጋር ለመነጋገር መልካም ነገሮችን ለማድረግ ካልሆነ በስተቀር መጥፎ ነገር ለማድረግ እንትን አለም። ስለዚህ ሁሌ ግን እግዚአብሔር እንዳከበረኝ፣ ሁሌ እግዚአብሔር ስኬታማ እንዳደረገኝ፣ ሁሌ እግዚአብሔር ደስተኛ እንዳደረገኝ ነው የምኖረው። ሁሌ እኔ ጋር ሰላም ያለ ደስተኛ ነኝ። ቤቴ ሙሉ ነው። ሁሉ ነገር እጄ ላይ ሙሉ ነው። ምንም የጎደለኝ ነገር የለም። ያንን ደግሞ የሚያደርገው እግዚአብሔር ነው። ይሄ ደግሞ ብድራቱን የሚከፍለኝ እሱ ስለሆነ ማለት ነው። ስለዚህ ሰዎች እኔ ነገ አሁን የሚታይ የሆነ ነገር ትልቅ ነገር ባደርግ ይሄ ሁሉ ሶሻል ሚዲያ ላይ ያለው ሰው ደግሞ ግልብጥ ብሎ ፍራውል ጀግና ብሎ ፕሮፋይል አድርጎ እንደሚሮጥ አውቀዋለሁ።
ግን ትርፉ ጥቅም የለው። ዛሬ የሚሳደበው ነገ እኔ ተነስቼ ዛሬ ጠዋት ሲነጋ አንድ ነገር ትልቅ ነገር አድርጌ ባሳይ ህዝቡ ጠቅላላ ፎቶዬን ለጥፎ ጀግና 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 እያለ ታቱ እየተሰራ ሊዞር ይችላል። ስለዚህ ነገ እያነሳሽ ለሚጥልሽ የጣለሽ ለሚያነሳሽ ብዙም አልጨነቅምም፣ አያሳስበኝም። የሚያሳስበኝ ነገር ከእግዚአብሔር ጋር እንዴት ነው እየኖርኩ ያለሁት፣ እግዚአብሔር ጋር እንዴት ነው እያሳለፍኩ ያለሁት፣ የህይወቴ ፕሪንስፕል ምንድን ነው የሚመስለው የሚለው ነው እንጂ ይህ ምድር ላይ ያለው ዛሬ ሌባ ሌባ ብሎ የሚናገረው ሰው ማስረጃ ሌባ ስቲ የተሰረቀ ነገር መኖር አለበት እና ከሆነ ሰው ጋር አገናኝቶች ሌባ ነው ከሱ ጋር ነው ሊል ይችላል። ነገ ደግሞ ሌላ ነገር ሊል ይችላል። ስለዚህ ያ ሌባ ሰርቆ ታስሮ ተፈርዶበት ሲታይ ነው። ኢቭን ሌባ ብሎ ፖሊስ ይዞ ተጠርጣሪ ብሎ ነው የሚይዘው። ያ ማስረጃ ተገኝቶበት እስኪፈረድበት ድረስ ሌባ ተብሎ አይጠራም። ተጠርጥሮ የተያዘ ነው የሚለው። ግን የእኛ ማህበረሰብ መፈረጅ ይወዳል። አንድ ሰው ሄዶ የሆነ ነገር ሲናገር ጠቅላላው ያንን እንደ ግር ብሎ ነው የሚሄደው። ይሄ ስራ ፈትነት እንጂ እንትን አይደለም። ስለዚህ እኔ ነገ የዚህን ሶሻል ሚዲያ ላይ ያለውን መቀየር ይችላለሁ። ተነስቼ አንድ አስደናቂ ነገር ባደርግ ይቀየራል። ጠቅላላ ፍራኦል ጀግና ነው ብሎ በሙሉ ፕሮፋይል ፒክቸራቸውን አድርገው ማድረግ የሚችሉበትን ላደርግ ይችላሉ። ግን ጥቅም የለው። ዋናው ምንድን ነው? ሁሌ ልቤ መልካም ነው ወይ? ለሰዎች ጥሩ ነገር አስባለሁ ወይ? የምረዳው ነገር ስለማን ነው? ለእግዚአብሔር እያበደርኩ ነው ወይ? ብድራቱ ከእግዚአብሔር ነው ወይ የማገኘው? ከእግዚአብሔር ጋር ያለኝ ህብረት ምን ይመስላል? ስለዚህ ነገ ዘላለሜን እንዴት ነው የስራ ያሉት? ምክንያቱም የኔ የህይወት ፕሪንስፕል ጌታ ኢየሱስ ክርስቶስ፣ እሱን ለመምሰል ነው እየኖርኩ ያለው። ስለዚህ የሚያጽናናኝም እሱ ነው። ስሰደብ ምናምን እሱ እንደተሰደበ ሳስብ ምንም አይመስለኝም። ዓለም ለእሱ ያልተኛች ለፍራኦል ትተኛለች ብዬ አላስብም። ስለዚህ እኔን የሚያውቁኝ ናቸው፣ ፐርሰናል የሚያውቁኝ ናቸው እንጂ በዚህ በስክሪን የሚያውቁኝ ሰዎች አያውቁኝም። ስለዚህ በስክሪን የሚያውቁኝ ሰዎች ያው የመሰላቸውን ነው የሚናገሩት። ነገር ግን ፐርሰናል የሚያውቀኝ ሰው አጠገብሽ ነክቶሽ የሚያውቅ ሰው አንቺን የሚያውቅ ሰው ግን ለአንቺ ሊናገር ይችላል። ይህን ነው የምለው እና ህፃኗ ስኬቷ ህልሟ እስከሚሳካ ድረስ ከጎኗ ነኝ። እንደገና ደግሞ ውነኛ ሰው ጋር ያለችው ነው የምትለው እሷ በነገራችን ላይ ትልቅ ቦታ ነው የምንደርሰው። ለእንደሷ ላሉ በእሷ ደረጃ ላሉ ለተጠቁ ህፃናት ነገ ድምፅ ሆና መነሳት የምትችል ብዙ ታሪኳ በኢትዮጵያ ህዝብ መካከል መጻፍ የሚችል ትልቅ ቦታ መድረስ የምትችል ልጅ ነው የምትሆነው እና ሁሌ እኔ ሳወራት አሁን ያለችበት ቦታ ከእናቷ በላይ ነው። ፀጉሯን ሰርተው ተንከባክበው መልኳን ብታያት እንደዚህ ወታ ብታያት አታውቂያትም እና የድሮዋ አይደለችም። ብዙ ነገሯ ተቀይረዋል። አነጋገሯ፣ ጫወቷ፣ ደስተኛ ነች። እየሳቀች ነው የምትጫወተው። የጎደለ ነገር አለ ወይ ንገሪኝ ብዬ ጠይቃለሁ። በጣም ደስተኛ ነች። በጠዋት ተነስታ ትምህርት ቤቷ ሄዳ ምሳ ተቋጥሮላት ነው የምትሄደው። ምሳ ተቋጥሮ የምትፈልገውን በልታ አንድ ንግግር በጣም ሰዎቹንም ያሳዘነ ንግግር። ከአንድም ሁለት ሰራተኛ አላቸው እነሱም እሷ የምትኖርበት ቤት ከአንድም ሁለት ሰራተኛ አላቸው። ምግብ እውነቴን ነው የምልሽ፣ ምግብ ከትምህርት ቤት ስትመጣ ቀርቦላት ነው የምትበላው ቁጭ ብላ። ኢቭን እኔ እንደውም አንድ ቀን በልታ ዝም ብላ እጇን ታጥባ የበላችበትን ስትሄድ እንደዛ አይደረግም አንስተሽ ጠቢ አልኳት። እያዩት ቪዲዮ እያወራን ስለነበረ አንስተሽ ጠቢ፣ እነሱ ቢኖሩም አንቺ ደግሞ ማጠብ ልክ እንደ ልጃቸው ነው ይንከባከቧት እና እንደ እናት ነው። ፀጉሯን ሰርታ ፀጉር ቤት ሄዶ እየላኩ እያሰሯት በጣም 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 ከምነግርሽ በላይ ስሜቷ ተጠብቆ ያለፈችበት ነገሯ እንዳታስታውስ እንዳትረበሽ ሆና ነው እየኖረች ያለችው እና እኔ እንደውም እዚህ ጋር የሚናገሩ ስለ ስሟን እያነሱ የሚናገሩት ነገር እንዳትሰማ ብዬ ነው እንትን የምለው እና አንቺ በርቺ፣ ይህንን ነገር ማለፍ ትችያለሽ። ነገ እንዳንቺ ላሉ የተጠቁ ብዙ እህቶች አሉ። ለእነሱ ድምፅ ሆነሽ እነሱን ታበረታቻለሽ። እኔ በዚህ ጥቃት ውስጥ ነው ያለፍኩት ብለሽ ታወሪያለሽ። አሁን እሷ እናት መሆኗን ራሷ አታውቅም። ገና ልጅ ናት እኮ ግን የአንድ ልጅ እናት ነች እና ለልጇ ወተት ኮንትራት ተይዞ እናቷ ጋር ነው ያለው። ስለዚህ ማንም ምንም ቢል እሷ ከግቧ ትደርሳለች። የሴቶች ጥቃት ይቁም ብለው ግን ሴቶች በእሷ ላይ መነሳታቸው አስገርሞኛል።
የሴቶች ጥቃት ይቁም ብለው እየተጠቃችና መከራ ውስጥ የነበረችን ልጅ ፍራኦል ብቻ አንስቶ ስላስቀምጣት ከፍራኦል ጥላቻ የተነሳ ልጅቷን ማሳደድ እኔ በጣም አሳፍሮኛል። ሴት ሆኖ ለሴት ጥቃት ነው እንጂ መቆም እኔን ከመጥላት ሀሳብ እኔ ምንም አድርጋቸው አይደለም። እንዲሁ ከቅናት የተነሳስተው ከጥላቻ ተነሳስተው ለምን ያግዛታል፣ ለምን በሱ ትታገዛለች ከሚል አንጻር እሷን ለማጥቃት መሮጥ ተገቢ አይደለም ብዬ አስባለሁ። ማለት እንዳንተው አንተ ልትረዳት ወይም ደግሞ ልታስጠጋት ፈልገ በዚህ መንገድ እኛ ካጠገብነ ያሉ ሰው ጋር ያለችው ወይስ ያንተ ቤተሰብ ጋር ያለችው ልጅቱ? ለመሰለ ነገር ሲያወሩ ሰምቻለሁ። ለምን ወስዶ እንትና ጋር ሲያሰራት ነው ምናምን ብለው ሲቀባጥሩ አለ። ገባል? ያችን ነገር ሰምታል ብዬ አስባለሁ። ለዛ ነው ይሄን ነገር ረግጬ የምጠይቀሽ እንዲመለስላቸው ስለፈለኩ። እሷ ሰራተኛ አይደለችም። ልክ ለማረፍ ነው ቤተሰቤ ጋር ያለችው፣ ለማረፍ ነው። ስለዚህ ሰራተኛ አይደለችም። ሰራተኛ ከአንድም ሁለት አላቸው። እሷ ያለችበት ቤት በኖሯቸው ጥሩ ደረጃ የሚባሉ ነጋዴዎች፣ ጥሩ ደረጃ በጣም ጥሩ ኢትዮጵያ ውስጥ ጥሩ የሚባል ህይወት የሚኖሩ ሰዎች ጋር ነው ያለችው እና እሷንም ደጋግሜ ጠይቂያታለሁ። ኢዝ ሀፒ አንድ ቀን እንደው በሆነ አጋጣሚ ማግኘትሽ አይቀርም፣ እሷን በሆነ አጋጣሚ ማግኘትሽ አይቀርም እና እኔ ራሴ ደጋግሜ ጠይቃታለሁ። ምንድን ነው የሚያስፈልግሽ? እኔ እንደው ብቻሽን ቤት ተከራይቼ ላስቀምጥሽ ሁሉ ብዬ ጠይቂያት አውቃለሁ። እዚህ ድረስ ማለት ነው። ቤት ልከራይልሽ እና ብቻሽን ትቀመጫለሽ ብዬ ጠይቂያት አውቃለሁ እና አሁን ያለችበት ቦታ ግን ስትነግረኝ እኔ ራሴ እስኪገርመኝ ድረስ ነው። ፀጉሯን እንዴት ትሪት አድርገው እንደሚይዙ ወስደው በመኪና ነው ድራፕ የሚያደርጓት ፀጉር ቤት። ስትጨርስ ሄደው ፒክ ያደርጓታል እና የምትኖረው ኑሮ ሺዝ ሀፒ በጣም እና እኔ በጣም ደስተኛ ነኝ ነው የምትለው። በጣም ደስተኛ ነኝ ነው የምትለው። ስለዚህ ሰራተኛ ሁለት አላቸው። ግን እኛ ዘመድ ቤት ስንኖር የሆነ እንግዲህ የሆነ አክስት ቤት አጎት ቤት ምናምን ለትምህርት የሆነ ሀገር ስትሄጂ እንደው ቢያንስ የምትበይበትን እንኳ እኮ ታጥቢያለሽ፣ የተኛሽበትን አልጋ ታነጥፊያለሽ አይደል እንዴ? እሱን እንግዲህ ወይ ልታደርግ ትችል ይሆናል አላውቅም። ግን የሰው ቤት ሰራተኛ ሳይሆን ትምህርት እየተማረች ዩኒፎርም ለብሳ በስርዓቱ እየተማረች ነው ያለችው። በስርዓቱ እየተማረች ነው ያለችው። እኔ የእሷ ሰክሰስ ትልቅ ቦታ መድረስ ነው የምፈልገው። ምክንያቱም በአደባባይ ነው ያነሳዋት። ትልቅ ቦታ ደርሳ ትምህርቷን ተምራ በትምህርቷ ሰክሰስፉል ሆና ትልቅ ቦታ ደርሳ ነው ማየት የምፈልገው። እኔ ውስጧ ማስቀምጠው ቪዥን ትልቅ ነው። ሁሌ ሳገኛት ምክር ነው ሁሌ መመክራት። ስለዚህ ለእኔ እንደ ልጄም ናት፣ እንደ እህቴም ናት። በኃላፊነት የተቀበልኩ ስለሆነ ቢተዋትና በቃ የእሱ አይነት ብዙ ስላሉ እነሱ ደግሞ አንድ ሰው እያነሱ ቢረዱ እንደሱ አይነት ብዙ አሉ። በጣም ብዙ ስላሉ፣ የተጠቁ ስላሉ፣ ለጎዳና ህይወት የተዳረጉ ስላሉ፣ ለብዙ ነገር የተዳረጉ ሴት እህቶቻችን በዛም ብዙ አሉ። ስለዚህ የሴቶች ጥቃት ይቁም ብሎ ብቻ ዝም ብሎ ሶሻል ሚዲያ ላይ የሆነ ሰው ሲሞት ማልቀስ ሳይሆን እየወደቁ አሉ ጎዳና ላይ ልጅ ታቅፈው በዚህ ጥቃት ሰለባ ሆነው። ስለዚህ እነሱን አንስተው ቤት ተከራይተው ሁለቱን አንድ ላይ ማኖር፣ ተሰብስበን እስቲ የሆኑ ሁለት እህቶች እናስተምር፣ እንደዚህ የሆኑትን የተጠቁትን ለምን እንደዚህ እናድርግ ቢሉ ጥሩ ነው እና እናትየውንም ማናገር ትችላለች ደውለሽ። እናትየው ራሷ ሺዝ ሀፒ በጣም እናት ማለት ነው። በጣም ደስተኛ ነች። በየወሩ ለእናቷ ተቆራጭ አደርጋለሁ። ቤቷንም ደግሞ ቆንጆ አድርጌ ከነበረው ቤት አዲሼ ሶፋም ቲቪ ምንም አስገብቼ አልጋ ማስገብቼ ነው። ለልጇ ምንትን አለ። እናቷንም መጠየቅ ይችላሉ። ፐብሊክ ላይ ያለች እንትናት። እንደገና ደግሞ እሷን ጉዳይ የሚመለከት ደግሞ አትስነማ ቻሪቲ የሚባል አለ። እነሱን ደግሞ ደውሎ መጠየቅ ይቻላል። በቅርበት ስላሉ እነሱም ይከታተላሉ። ፈርመው የተቀበሉ ስለሆኑ እንደዛ ነው የምለው እና ምንም እንትን የለውም። ጋይስዬ ፊራ አክብሮን እዚህ እንዲገኝ ስላደረግኩኝ ሳይሆን ስለመጣልን ቢያንስ ለእኔም ጥረት ለእሱም አክብሮት ተብተብና በኮፒ ሊንክና ቤቱንም በጊፍት ባርኩት። ኢትዮጵያ ቴሌቪዥን አይደለም ለማለት ፈልጌ ነው። ለማንኛውም ያ እንዳያቋርጥብን ረዥም ሰዓት እኔ ስለምቀመጥ ማለት ነው። ፊራ ቲክቶክ ላይ ምን ያህል ሰዓት ታሳልፋለህ? ዝም ብለህ ግምት፣ በቀን ወይንም ደግሞ
በፈለከው ብታሰላ። እኔ ፍሪ በመሆንበት ሳይል የራሴን ስራ ነው የምሰራው። ስለዚህ አንዳንዴ ቢዚ በመሆንበት ሰዓት የማላይባቸው ብዙ ጊዜዎች አሉ። ግን ስራ በሌለኝ ሰዓት እንደዚህ ቁጭ በምልበት ሰዓት ኢንዲፔንድ ነው። ግን 2-3 አወር እንደዛ እንትን ላደርግ እችላለሁ። ይሄ ገስት ላይ የሆኜ እንትን በማለግበት ሰዓት ውረዱ ለማለት ይሉኝታ ስለሚይዘኝ ቁጭ እላለሁ። ከገቡ ውረዱ ለማለት ይከብደኛል። አሁን ነው እንደው መዳፈር የጀመርኩት እንጂ በፊት ላይ በጣም ይጨንቀኝ ነበር። በቃ ውረዱ ለማለት እና ሰዎቹ እያወሩ ስለሆነ በቃ ውረዱ ለማለት ስለሚከብደኝ በጣም ቁጭ እላለሁ እንትን። አሁን ግን በቃ ቻው ብዬ መዝጋት ለመድኩኝ። በቃ ቻው እያልኩ እንትን ማለት ጀመርኩ እና ይሄ ነው። ባለፈው አጠገብ የመጣው ቀን እንደተጫጫነ እንቅልፍ እንደመጣ ምናምን ገብቶኛል ነበር እና ካሜራ ስለከፈትክ ደግነቱ ፊትህም ይታወቃል። ያው የወሬ ሱስ ከሌለብን በስተቀር ማለት ነው። ያ ማለት ይህንን በነገራችን ላይ ውረዱ ያልኳችሁ ሰዎች ፖዘቲቭ ጥያቄ ከመሰለኝ የሚመጥ ነው ከመሰለኝ ጥያቄያችሁን አይቼ ልጠይቅ እችላለሁ። ገባችሁ? ያ ይሄ ዝም ብሎ ምናምን ነገር አይደል። ፊራ ሀብትን የሚቆጣጠርልህ ማናጀር አለ ወይስ ራስህ ነው ረን የምታደርገው? ማለት ራስህ ረን ካረከው ቢዝነሱንም እርዳታውንም ሁሉን ነገር እንዴት ነው የምታብቃቀው? የሚቆጣጠርልኝ አለኝ። የሚቆጣጠርልኝ የሚመራኝ፣ ጋይድ የሚያደርገኝ፣ የሚያማክረኝ አለኝ። እግዚአብሔር ነው የሚመራኝ የሚቆጣጠርልኝ። እግዚአብሔር ነው ስልሽ ከልቤ ነው የምልሽ። እና አይዲያ እቅድም ሳወጣ እጽፍና እጸልይበታለሁ። እግዚአብሔር በዛ ነገር ላይ እንዲመራኝ እና የሚቆጣጠረኝም እሱ ነው፣ የሚመራኝም እሱ ነው፣ የሚያግዘኝም እሱ ነው፣ የተለያዩ አይዲያዎች የሚሰጠኝ እሱ ነው። ስለዚህ እኔንም የሚቆጣጠረኝ እሱ ስለሆነ አለኛው። ያው ከሰው አንጻር ስለጠየቅኩ አይ ቲንክ ሰዎችም እንደዚህ አይነት መልስ ስለፈለጉ ነው በእንደዚህ እንትን ያልኩት እንጂማ ህይወታችንን በመግባት በመውጣታችን የሚቆጣጠረው ፈጣሪ ያውቃል። ገብቶኛል። ያው ከሰው አንጻር መልስ ጠብቋል መሰለኝ። ለዛ ነው። እሺ ገብተዋል አለ ሀሳቤ። ከሰው አንጻር ሰውኛ ወሬ ስላወራ ገብተዋል ሀሳቤ። እንትን ነው አርቀን ስላሰብነው ነው እንጂ እግዚአብሔርን ከሰው የበለጠ ቅርባችሁ ይላል። እግዚአብሔር ምንድን ነው የሚለው መሰለሽ? ከስትንፋሳችሁ በላይ ለእናንተ ቅርባችሁ ነኝ ስለሚል እኛ የለመድነው የሆነ ሰው ምናምን እንትን ስላለ ልንል እንችላለን። ሰዎች ተቀያያሪ ናቸው። ለምን ዛሬ የሆነ ሰው ብትቀጥሪና እንዲያርግልኝ ብትይ ነገ የሆነ ነገር አበላሽቶብሽ ወይ ተጣልተሽ ትለያያለሽ። እግዚአብሔር ግን የተበላሸውን እያቃና እያስተካከለ ሁልጊዜ ለዘላለም አብሮች ስለሚኖር ያው እሱ ነው። እኔ ደግሞ እሱ ነው ስልሽ በትክክል እሱ ስለሆነ ነው። እዛ ነው። አንድ ቪዲዮ ላሰማ ፊራችን፣ አንድ ቪዲዮ ላሰማ። የራስ ቪዲዮ ነው እና ስሙን ስለማላውቀው ነው። ምንድነው መሰለህ እዚህ አንተ እርዳታ 600,000 የረዳቸው ልጆች 600,000 የረዳቸው ልጆች አሉ እና እዛ ላይ የተጠራው ስም የብዙ ጥያቄ ሆኖ ነበረ። አስፈላጊ ከሆነ ታብራራዋለህ፣ አስፈላጊ ካልሆነ ላሽ በለው። እሺ ያ እንትን በለው። ምንድነው ስሙን ያለው የድርጅት ስም? እስቲ ስማው እዚህ ጋር 150,000 ብር ዛሬ ዘመተናል። በአሜሪካ ሀገር የጂፍሮ ድራይቪንግ ስኩል ባለቤት እና በኢትዮጵያ የቫሊ ሲሚንቶ ባለቤት የቫሊ ሲሚንቶ ፋብሪካ ባለቤት እና የጂፍሮ የመኪና መሸጫ ፊራ 600,000 ለፊልም መስሪያ ለነ ዳኒ ሮያል ሲያስረክብ ሚኪ ብሩን አይተናል። እና የሲሚንቶ ፋብሪካ የእውነት ነው? ለምንድን ነው ከጊዜ በኋላ ስሙ መጠራት ያቆሙ? ከፈለግ በፕሮጀክት ያለ ነበር ሊገነባ ያለ በፕሮጀክት ያለ ስለነበረ
ሊሰራ ያለ ነበረ። ኦልሬዲ ፕሮፖዛሉ የተሰራ ምን ያለ ነበረ። በመሀል የውጭ የዚህ ሀገር ፓርትነሮች ነበሩ። ስለዚህ በወቅቱ ደግሞ ልንሰራ ልንሄድበት ያለበት ጊዜ የተለያየ ኢትዮጵያ ውስጥ የነበረው ጦርነት ስለነበረ ሰዎቹም በፓርትነር ነበር ሊሰራ የነበረው። ሀሳባቸውን ቀየሩ። ደህና ቆም ነው ማለት ነው። ለጊዜው ግን ወደፊት ከእግዚአብሔር ጋር ይሰራል። እዝና ቢግ ዲል። ኦኬ፣ ያው ማስታወቂያ ለመስራት ታስቦ ነው ስሙ ቀድሞ የተጠቀሰው ማለት ነው። ያው ድርጅቱን ለማስታወቅ ኦኬ። ለምን ብዙ ትላንትና ከ3 ቀን በፊት መሰለኝ ሚኪ የሆነ ቦታ ላይ ተጠርቶ እሱ አሁን ለምሳሌ እነዚህ አሁን ለምሳሌ ትልልቅ ፕሮጀክቶች ሊኖርን ይችላል። ስለዚህ ለህዝቡ ነው እንጂ የሚጠቅመው ከእነሱ ኪስ አልተወሰደ። ጠያቂዎቹ አንድን ሰው ለማሳነስና ለመምታት ዱላ እንዲጠቀሙ ነው። እነሱ ግን ይሄ ቢገነባ ቢሰራ ለሀገር የሆነ ነገር ቢደረግ የስራ እድል ነው የሚፈጥረው። ስለዚህ ከሰው ኪስ አልተወሰደ፣ ከሰው የተሰበሰበ ነገር የለም፣ የማንንም የጎዳው ነገር የለም። የትኛውም ፕሮጀክት በጣም ብዙ ፕሮጀክቶች ኢትዮጵያ ውስጥ አሁን ሳይሆን ከድሮ ጀምሮ ተጀምረው መንግስት ጀምሯቸው የሚያቋርጣቸው ብዙ ፕሮጀክቶች አሉ። ብዙ ኢንቨስተሮች፣ ብዙ የውጭ ባለሀብቶች ጀምረው ያቋረጡት አሉ። ለምሳሌ ብዙ አይነት አሁን ይሄ የተሻለ ረዥም ጊዜ ታጥሮ ቁጭ ብሎ የነበረ አድዋ 00 የተሰራባቸው ፕሮጀክቶች እዛ ቦታ ዲዛይን ተሰርቶ ሊሰራ የነበረ ትልቅ ፕሮጀክት ለረዥም ጊዜ ቁጭ ብሎ ነበረ። ስለዚህ ብዙ ፕሮጀክት ይጀመራል፣ ይቋረጣል፣ ይጀመራል፣ ይቋረጣል። የራሳቸው ፕሪንስፕል አላቸው። ስለዚህ ፕሮጀክቶቹ ይሄ ነገር ብሎ መንግስት ብዙ የመሰረት ድንጋይ ያስቀምጣል። ከዛ በኋላ በተለያየ ነገር ያቋርጣቸው የሚቋረጡ ፕሮጀክቶች አሉ። ይሄ ቢግ ዲል አይደለም፣ ግን ሰዎቹ የራሳቸው ያነሱበት መንገድ ከውስጣቸው ካለው ጥላቻና ቅናት የተነሳ ስለሆነ ለእነሱ ግባት መስጠት ነው እና ወደፊት ደግሞ እንገነባዋለን። ብዙ ድርጅቶች፣ ብዙ ዲያስፖራ ኢንቨስተሮች በብዛት አክሰስ እድል በተሰጣቸው ሰዓት ያንን ፕሮጀክት አቅርበው መሬት ብዙ ይቀበላሉ። ብዙ መሬቶች ታጥረው እየተቀመጡ እንደሆነ ራሱ ከመንግስት ብዙ ስሞታ ነበረ። ይሄን አውቃለሁ። ይሄንን አትጀምረውም ብዬ አላምንም። ገባ እና ያው በብዛት ቪዲዮ ላይ ሚኪ ላይ ኦሬዲ ያለ ነበር የሚመስለው እና ብዙ ቴክስት ስር ገብቼ ሳይ እንደዚህ አይነት አለ እንደ ይላሉ። እኔ አዲስ አበባን ስለማላውቃት በዚህ ነገር ላይ ሀሳብ መስጠት አልችልም። እና ሚኪ ትላንትና ወዲያ ነው ከ3 ቀን በፊት ላይ ምን ብሎ ሲያወራ ሰማው። ቪዲዮን በቃ ሲሚንቶ ፋብሪካውን ማለት አቁሙ አለን ሲልና ልክ እያጭበረበርክ አይነት አስመስለው እዛ ጋር ሲያስካኩ ሳይ ለዛ ነው እችን ቪዲዮ ያስኳት። ገብቷል። አሁን መጥቶ እሱ ማብራሪያ ባይሰጥበት ኖሮ ይህን ቪዲዮ እንደ ጥያቄም አይምሮ ላይም አይመጣም ነበር። ገብቷል። እሱ ሰጠበትና አያችሁ እራሱን ማስተዋወቅ ምናምን የሚሉ ውስጥ ገቡ እዛ የተሰበሰቡት ሰዎች። ለዛችን ቪዲዮ ያስኳት። ሚኪን ቪዲዮዎችን አጥፍቻለሁ ስለ ሲሚንቶ የሚናገር አለ። ገባ። በእንደዚህ አይነት መንገድ አስረድተው ከሆነ በእንደዚህ አይነት መንገድ ማብራራት አልነበረበትም ብዬ አስባለሁ። ግን ይመቸው። ያው እዛ ያለው ድባብ ነው መሰለኝ እንደዛ የገፋፈው። ለምሳሌ ተጭበረበረ ሲባል የተሰበሰበ ገንዘብ ቢኖር ለምሳሌ አሁን አንድ ዜና እንሰማለን አለ የሆነ ካምፓኒ መኪና አመጣላቸዋለሁ ብሎ ብር ሰብስቦ አልሰጠንም አይነት እንደዚህ ማጭበርበር ማለት እንደዛ ነው። ከሰዎች ገንዘብ ወስዶ ይሄን ነገር አቀርብላችኋለሁ ብሎ መከልከል ማለት ነው። እኔ አሁን የተቀበልኩት የሰበሰብኩት ገንዘብ የለም። ሰበሰበ ከተባለ ማስረጃ ማቅረብ አለባቸው። ዝም ብሎ አይደለም ይሄው ሰጥተነዋል ብለው ማስረጃ ሪሲታቸውን እያያዙ መቅረብ አለባቸው እንጂ ዝም ብሎ አይደለም። ዝም ብሎ ሰው ሊያወራ ይችላል። ፍራዋል ይሄን ያክል ሰጥቼዋለሁ ብሎ የሚመጣ ካለ መቅረብ ይችላል እንጂ የሆነ አጭበርባሪ ነው ሲባል እንደዚህ ያመጣላችኋለሁ። ብዙ ኢትዮጵያ ውስጥ ብቻ ሳይሆን ዓለም ላይ በጣም ብዙ የሚያጭበረብሩ ሰዎች አሉ። ምን አይነት ማጭበርበር ሲባል ይሄን ነገር አመጣላችኋለሁ ብለው አሳይተው ገንዘብ ተቀብለው ያንን ገንዘብ ይዞ መጥፋት ማለት ነው። ይሄ ነው ማጭበርበር ማለት። ለሰዎች ለምሳሌ ብላክ ፐርፐዝ የሚባል ሪል ስቴት ተብሎ በጣም ከብዙ ሰዎች ገንዘብ ወስዶ
አሜሪካ ገብቷል ሰው ፕሮጀክት እንትን ብሎ እኒህ ማጭበርበር ነው። ትልልቅ ካምፓኒዎች አሉ እንደዚህ የሆነ ነገር እንጀምራለን ሪል ስቴት እንሰራለን ብሎ ከግለሰቦች ገንዘብ ሰብስበው ሪል ስቴቱም የለም። ይሄ ማጭበርበር ነው። ከዛ ውጭ ግን በራሱ ገንዘብ የሆነ ሰው ፕሮጀክት ልሰራ ነው ብሎ ያንን ፕሮጀክት ካቋረጠ የቱ ጋር ነው የተጭበረበረው? ምክንያቱም ፕሮጀክት ሰራለሁ አለ፣ የራሱ ገንዘብ ነው፣ አቋረጠ። ከሚቋረጥበት የራሱ ሪዝን አለው፣ ምክንያት አለው። ተኒ ያቆማል፣ አለቀ በቃ። ይሄ ነው እኔ ማምንበት እንጂ ይሄ ተጭበረበረ ይጀምራል። ባለፈው የዳዊት መለሰን ዘፋኙን የድንጋይ መሰባበር ፋብሪካ ከፍቶ ነበረ። ይሄ የውጭ ሀገር የዲያስፖራን ኢንቨስተሮች መግባት ትችላላቸው የሚለውን ጥሪ ተከትሎ ከከፈተ በኋላ ኦልሬዲ የድንጋይ ማድቀቂያ ነው መሰባበሪያ ምናምን ነገር ከከፈተ በኋላ ከዚህ ጋር ልቀቅ ከዛ ጋር ልቀቅ ተብሎ እንደከሰረ ትናንትና ወዲያ ነው ምናምን ሴፉ ላይ ያ ካምፓኒ ወይ ያ ድርጅት እንዴት ሆነ በሚለው ጥያቄ ሲያብራራ ነበር። ገብቷል። አንዳንድ ጊዜ ሲስተሙ ውሸታም ያስብላል። ይገባኛል። ያ በደብ ነው የሚገባኝ። ዛሬ ነገር አለኝ ብለህ ሳጨርስ ከዚህ ጋር ተነቀለ ወይም ደግሞ ተነሳ የሚባል ነገር አለ፣ ወይም ደግሞ አሰራሩ ተቀይሯል የሚባል ነገር እንዳለ እናውቃለን። እዚህ ጋር መንግስት የሆነ ራዕይ አስቧል የሚባል ነገር አለ። ይገባኛል። ያንተ ራዕይ እየተረገጠ ማለት ነው። ያ እና በደም ይገባኛል። ግን ለህዝብ ግልጽ ይሁን በሚል አንጻር ነው። ለምን ይህን ጉዳይ ሚኪ ሰሞን እያወራው ነው። ከእሱ ፈልጎት ሳይሆን ያው እዛ ጓደኛ ስለሆነ ሲያወሩ አንተም እያጭበረበርክ ነው ሲሉት ያለውን እውነታ ለመናገር ነው የገባው። ገብተዋል። ያ በዛ የተነሳ በአዲስ ተነስቷል ይሄ አጀንዳ። አይተቆነ የማይገባኝ እኮ ለዛ ለምሳሌ እኔ አሁን እኔ ይሄን አክል ንብረት አለኝ ብል ማንንም አይጎዳም፣ የለኝም ብል ማንንም አይጎዳም። ለምሳሌ እኔ ይሄን አክል ቢሊዮን አለኝ ካልኩኝ ማንንም አይጎዳም፣ የለኝም ዜሮ ነኝ ካልኩኝ ማንንም አይጎዳም። የእኛ ሰው ግን የሚፈልገው ምንድን ነው? የተቸገረና ያጣ የነጣ የለመነ ሰው ነው የሚወደው። የእኛ ሰው በጣም ያለው ሰው ከፍ ያለ ሰው ስኬታማ የሆነን ሰው አይፈልገውም፣ ማየት አይፈልግም። የሚፈልገው ምን አይነት ሰው ነው? የተቸገረ የታመመ የሚረዳውን ሰው ነው እንጂ የሚፈልገው የሚረዳውን አይደለም። የሚረዳ ሰው ይፈልጋል። የሚረዳ የወደቀ ሰው፣ የተቸገረ ሰው፣ በድህነት ያለውን ሰው ያዝንለታል፣ ይወደዋል፣ ይራራለታል። የሞተውን ሰው ያከብረዋል፣ ይወደዋል፣ ከፍ ያደርገዋል። እኔ አሁን በሞት እንደኔ አይነት ንጉስ የለም፣ እንደኔ አይነት ታሪኩ የሚነበብለት ሰው የለም። ግን እንደዛ አይነት ሰው ስለሚፈልግ አሁን እኔ ቢኖረኝም ባይኖረኝም የሚጎዳም የሚያዝንም ሰው የለም። ስለዚህ ሁለቱም እኔ ጋር ነው ጥቅሙ። ስለዚህ እኔ አጭበረበረ የሚባለው የሆነ ከሰው ገንዘብ ወስጄ ያንን ሰው አላቀም ብዬ ከልክየው እንትን ካልኩ ነው። ወይ ደግሞ ንብረቱን ከወሰድኩበት፣ ወይ ቤቱን ወሰድኩበት፣ ወይ ገንዘብ ከወሰድኩበት፣ ወይ የሆነ ነገር ካደ ይሄ ነው ማጭበርበር የሚባለው እንጂ እንደዛ አይነት ደግሞ ፐርሰናሊቲ ያለው ሰው ፊት ለፊት አታገኙም፣ ሶሻል ሚዲያ ላይ አታገኙም፣ መልኩን አታዩም፣ የሚታይ አይደለም፣ በቪዲዮም አይወጣም። እንደዚህ አይነት ሰዎች ራሳቸውን የሚደብቁ ሰዎች ከኋላቸው የሆነ ነገር ችግር ስላለባቸው አሁን እንደዚህ እንደ ፊት ለፊት አይመጡም። እንደዚህ በጣም ወንጀል ያለባቸው በመንግስት የሚፈለጉ በሀገር የሚፈለጉ በግለሰብ የሚፈለጉ በተለያዩ የሚፈለጉ አድሬሳቸውን አሳይተው መልካቸውን አሳይተው ሶሻል ሚዲያ ላይ ኔቨር ኤቨር አይመጡም። እንደዚህ አይነት ሰዎች ራሳቸውን ደብቀው ቪዲዮ አብሩን ብታያቸው አያበሩም ራሱ። እኔ እንደዚህ ነው የምለው እና ያንን በተመለከተ ይሄ ነው መልስ። ግን ፊራ ለሀገርም ይሁን ለህዝብም ይሁን ወይ ለግለሰብ እንደዚህ ብር የማሰባሰብ ቡድን ውስጥ ገብተህ ታውቃለህ? እኔ እንደዚህ አይነት ለሀገር ምናምን ማሰባሰብ ቡድን ውስጥ አልገባሁም። አንድ ጊዜ ብቻ ወለጋ ምናምን ማሰባሰብ ላይ ነበርኩኝ። እዛ ላይ እሱ ላይ ስንት ነው የሰበሰብነው? 6,000 ነው ተመዝግበው የተሰበሰበ ነው። ከዛ እኔ ጨምሬ ላኩላቸው። ኦልሬዲ እነሱ ደርሷቸው ሰርቲፊኬትም የምስጋና ወረቀትም ልከዋል እነሱ። በቃ እሱን ነው የማውቀው። ከዛ ውጭ ግን ያ ሰርቲፊኬት እና ያደረሰኝን ላዋጡት ወይም ደግሞ ለሚዲያ አሳውቀ ነበረ። ያው አንዳንድ ስም በዛኝ ጨርሰን ኦዲት አድርገን ጨርሰን ምናምን ዘግተነዋል። እሱ ኦልሬዲ የሆነ ቦታ ላይ ተሰብስበው ጨርሰው ምን ብሎ ዘግተዋል። ተፖስቶም ነበረ የወሰደውም ድርጅት
ሲሰበሰበም የመዘገበችው ልጅ ቁጭ ብላ የተላከልትም ድርጅት የራሱ ፌስቡክ ላይ ፔጅ አድርገው ሰርቲፊኬትን የደረሰው ክልል እዛ ክልል ላይ ያለው የአስተዳደር ጽሕፈት ቤትን ማህተብ መጥቶበት ወረቀት ምስጋና ወረቀት ልኳል። እሱ ያለቀ ነው። ይህንን ነው እኔ እንትን የማውቀው። የተሰበሰበችውም 6,000 ነች። 6,000 ማለት $6,000 ፊራ ሀገር ቤት መግባት አይችልም ይለዋል። የተሰደድከው በዛኛው መንግስት ዘመን ነው። ከአሁን መንግስት ዘመን ጋር ምን ያገናኛል? ምናልባት ፍላጎቱ ካለ አንዳንድ ፍቃድ ሰጪና ነሺዎች ይላሉ። ለምን ባለፈው አይተህ ከሆነ ሀገር ቤትን ቢገባ አይለቀቅም ሲሉ ነበር። ያንን ነው መንዝረው እናስገድለዋለን አሉ ብለው አንተ ስሜታዊ ትንሽ ያደረጉት እዚህ ላይ እዛ ቤት ሆኜ ምን መሰለሽ፣ አንዳንድ ፍቃድ ሰጪና ነሺ ነን የሚሉ ሰዎች ሊሉ ይችላሉ። እንደዚህ ፍቃድ ነሺ እና ሰጪ ነው የሚመስሉኝ እኔ እንደዛ ሲሉ ማለት ነው። እና ለእነሱ መልስ ሰጥቻቸዋለሁ። አንደኛ አገር ቤት ይገባል፣ መግባት ይችላል አይችልም። እንኳን እኔ ፖለቲከኞች ገብተዋል። ጦር መሳሪያ ተማዘው ደም የተፋሰሱ ተቃቅፈው አብረው ቁጭ ብለዋል። በየትኛው ወንጀል ሀገር መግባት የማይከለክለው ፖለቲካ ነው። ሀገር ላይ ክደት የፈጸመ ነው ወደ ሀገሩ የማይገባው። ስለዚህ እኔ ማንም ሰው እኔ ሀገር ቤት እንዳልገባ የሚከለክለኝ ሕግም የለም ሕገ መንግስትም የለም። ስለዚህ ሄደህ ታውቃለህ? እኔ ግን ምገባው እሄዳለሁ። አሁን እኔ ግን ምገባው ለራሴ ያስቀመጥኩት አለኝ። ምንድን ነው ዝም ብዬ ቀላል ነው። ሻንጣ ይዞ ሄዶ ጥሬ ስጋ በልቶ ፎቶ ተነስቶ መመለስ ኢዚ ነው። ግን ስገባ የሚጠቅም ነገር፣ ለሀገር የሚበጅ ነገር፣ አንድ ነገር ይዤ ነው መግባት የምፈልገው። ፍራውል መጣ ሲባል መጣ፣ ከዛ ምሳ በላ፣ የሆነ ምግብ ቤት ጥሬ ስጋ በላ፣ ፎቶ ተነሳ፣ ከዛ ተመልሶ ሄደ ሳይሆን ለሀገር የሚጠቅም ነገር፣ ለወጣቱ የሚጠቅም ነገር፣ የሆነ ነገር መስራት እፈልጋለሁ። ስለዚህ ይዤ መሄድ የምፈልገው ነገር አለ። ያንን ይዤ መሄድ የምፈልገው ነገር ስላለ ያ ነው እንጂ ቀላል ነው። ይዞ ሄዶ ጥሬ ስጋ በልቶ ክትፎ በልቶ ፎቶ ተነስቶ ተጎራርሶ መመለስ ነገ ጠዋት ተነስቼ ትኬት ገዝቼ ደርሼ መምጣት እችላለሁ። ይሄ ሀገር ቤት መግባት አይደለም ለእኔ እሱ ሀገር ቤት ገብቶ መጣ መባል አይደለም። እሱን ነገ ጠዋት ተነስቼ ማድረግ እችላለሁ። ኢዚ ነው እሱ። ግን መሄድ የምፈልገው ሀገሬ ላይ አንድ ነገር ማድረግ እፈልጋለሁ። በቃ ፍራውል መጣ የሚባለው ነገር ያ ነው እንጂ ይሄ ፍቃድ ለሚሰጡና ለሚነሱ ሰዎች አሉ ነው። እነሱ በየትኛው ፕሪንስፕል በየትኛው ህገ መንግስት እንደሚከለክሉ ነው። ከዛ በተረፈ ደግሞ ጠቅላይ ሚኒስትሩ ዶክተር አብይ ነው። ጠቅላይ ሚኒስትሩ ደጋግሜ ነው የነገርኳቸው ለእነዚህ ሰዎች። ጠቅላይ ሚኒስትሩ ዶክተር አብይ ነው። ስለዚህ የሚከለክለኝ አካል አሁን ለእነሱ እንትን ብሎ ነገ ጠዋት ተነስቼ ክትፎ በልቼ ምናምን ተጎራርሼ ብመለስ አይ ደርሶ መጣ ነው የሚባለው። ዱባይ እንደውም ተነስቼ ሄድኩት፣ እሱ እኮ ወረቀት የለውም ምንም ከአሜሪካ መውጣት አይችልም ምናምን ሲባል ዝም ብዬ እንደውም ደርሼ ትንሽ ዘና ብዬ ልመለስ ብዬ ነው ደርሼ የተመለስኩት። ከዛ ደግሞ ስመለስ ደግሞ ስለ እሱ ጉዳይ ዘጉ። ከዛ ወደ ኢትዮጵያ ደግሞ አይሄድም ተባለ። ስለዚህ የእነዚህ ሰዎች አፍ እየተከተልኩ የሆነ ነገር ካደረግኩ ስራ መስራት አልችልም። እና ግን ሲሄድ ማድረግ የምፈልገው ነገር ስላለ ያንን ነገር ሳደርግ ነገም ተነስቼ ልሄድ እችላለሁ፣ ከነገ ወዲያም ተነስቼ ልሄድ እችላለሁ። ግን የሚሄደው ስጋ ለመብላትና ፎቶ ለመነሳት አይደለም። ይህንን በደንብ አድርጌ ልናገር እወዳለሁ። ለስጋና ለፎቶ ወይ ደግሞ ለጭፈራ ቤት አይደለም የሚሄደው። ሲሄድ የሆነ ነገር ለውጥ ማምጣት የሚችልበት ሀገሬ ላይ የሆነ ነገር ምሳሌ መሆን የሚችልበትን ነገር ማድረግ ስችል ነው የሚሄደው። ግን ፊራ ከሀገር ከወጣ ምን ያህል ጊዜ ሆነ? መቼ ነው ወደ ቢዝነስ የገባው? እንደዚህ ውጭ ወደ ትራኩ ወደ ምናምን እንደዚህ ቀጥታ ከኢትዮጵያ እንደመጣ ነው ወደ ቢዝነስ የገባኸው? እንዴት ነው ወደ ቢዝነስ የገባው? ምን ያህል ጊዜ ሆነ? ቀጥታ አይደለም፣ ቀጥታ ሳይሆን መጥቼ እዚህ ከገባው
3 ነው 4 ዓመት በኋላ ነው 3 ዓመት ምናምን ነው የመጣሁት። በ4 ዓመት ከመጣሁ ከ4 ዓመት በኋላ ነው የገባሁት። መተህ በ4 ዓመት ነው ወደ ትራክ ቢዝነስ ውስጥ የገባኸው? ያ ማለት ከኢትዮጵያ ተቋቁመን የመጣኸው ማለት ነው? አይደለም፣ ከኢትዮጵያ ተቋቁሜ ሳይሆን ከኢትዮጵያ እንዴት ተቋቁሜ እመጣለሁ ብለሽ ነው? ከኢትዮጵያ ተቋቁሞ ለመምጣት እኮ ገንዘብ ይዘሽ መምጣት አለብሽ። እዚህ ሀገር ትራንዛክሽን ሊኖርሽ ይገባል፣ ገንዘብ ሊኖርሽ ይገባል፣ ብዙ ነገር ሊኖርሽ ይገባል። እና እንደዛ ሳይሆን እኔ ሰርቼ ለፍቼ እግዚአብሔር ረድቶኝ ነው እዚህ ጋር ያገኘሁት እንጂ ተቋቁሜ ምናምን አለ። የኔ የተገለጠ ነው። ለዚህ ነው አሁን እኔ እንደሚናገሩት ቢሆን ኖሮ ህግ ጋር ማቅረብ ይችሉ ነበረ። ግን መልስ ስለሌላቸው የኔ በጣም ክሊር ነው። እዚህ ሀገር ኢቭን ገንዘብ እንኳ ስታስገቢ ይጠየቃል ይመስለኛል። ጥያቄዎች ይኖራሉ። ከየት መጣ ወዴት መጣ ምናምን። ዝም ብለሽ ገንዘብ ይዘሽ አትንቀሳቀሽ። ከ10,000 በላይ ከዚህ ሀገር እንኳ ይዘሽ ስትወጪ ኤርፖርት ላይ ትያዣለሽ፣ ትታሰሪያለሽ። ገንዘቡ ከየት መጣ ምናምን ይባላል። እየተቀመረልን ነው ጠብቅ ይላሉ። በር ተንኳኩተው ነው ለመሰላ 4 ዓመት ያው አንድ ሰው 4 ዓመት ውጭ ሀገር እንደመጣ ገና ኑሮን ትዋሃዳለ ምን ትላለ ምናምን እና ቀጥታ ወደ ትራክ መሸጫ ስትገባ ብዙ ባጀት ይጠይቃል ከሚል አንጻር ነው ይህን ጥያቄ የጠየቁ። ቀጥታ ወደ ትራክ መሸጫ አይደለም የምትገቢው እኮ ወደ ትራክ መሸጫ ሳይሆን ከዛ በፊት ተቀጥሬ ሰርቻለሁ። ስዊፍት ትራንስፖርት የሚባል ውስጥ ሜንቶርም ነበርኩኝ፣ ትሬነር ነበርኩ። ኦልሞስት 2 years ሜንቶርም ነበርኩ እዛ ውስጥ። መጠግት በሌላለ ፊራ እያልኩ ነው እኮ ሚውት ስለሆንኩኝ አትሰማኝም። ልጅ ያለው ሰው አይሰማም። ያ ይህን ያህል ከዚህ የበለጠ ስለ ቢዝነስ እንድትነግረኝ አልፈልግም። አስፈላጊ አይደለም። ይገባኛል። ቢዝነስ ሰው ምንጩን አይናገርም፣ ምን ያህል ገቢ እንዳለው አይናገርም። ገባ? ይገባኛል። ፊት ለፊት ነው ሁሉ ነገር። ምንም የተደበቀ ወይ ደግሞ እንትን ያለ የለም። የምንኖረው አሜሪካ ውስጥ ነው። ህግና ህገ መንግስት የአባዱላ ሾፌር ነበርክ የሚባለው እውነት ነው? ለም ብዙ ጊዜ ስለመለስ ስብሰባ ላይ እንደተገኘ ትናገራለና ፖለቲከኛ ነበርክ ወይስ የእውነት የሱ ሾፌር ስለነበርክ ነው? የተለያየ ስብሰባና ዲፕሎማሲዎች ጋር ቀረብ ታይ ነበር? ነጋዴ ነበርኩ። ነጋዴ ነበርኩ ስለዚህ በደንብ ነጋዴ ነበርኩ። ስመጠር ግን የአባዱላ ሾፌር በሆን በጣም ነበር ደስ የሚለኝ። የአባዱላ ሾፌር መሆን ማለት ታማኝ መሆን ማለት ነው። ታማኝ፣ ሚስጥር ጠባቂ። እንደዚህ አይነት ሰዎች ጋር ሹፌር መሆን ማለት ሚስጥር ጠባቂ፣ ታማኝ፣ ለሀገርም ለመንግስትም ታማኝ የሆኑ ሰዎች፣ ወታደራዊ ትምህርት የወሰዱ ሰዎች። ምክንያቱም አንድን ሰው የሀገርን የሚመራ ይህን ያክል ሰው በመኪና ይዞ ማሽከርከር ማለት የዛ ሰው ህይወት በአንቺ እጅ ላይ ስለሆነ በጣም ታማኝና ስርዓት ያለው በዲሲፕሊን የሆነ ወታደራዊ ትምህርት በጣም የሰለጠኑ እንደዛ አይነት ሰዎች ናቸው መሆን ያሉበት። እና እንግዲህ እኔ ደግሞ እንደዛ አይነት ሰው ስላለውኩ
እንትን አለ። ግን በሆነ አሁን ራሱ በሆን ደስ ነው የሚለኝ። ሰውየው በጣም የተከበሩ ናቸው። ትልልቅ ስራ የሰሩ ሰው ናቸው። አሁንም ደግሞ የኦቲዝም ተጠቂ የሆኑትን ልጆች ተቋም ከፍተው እየረዱ ያሉ ሰው ናቸው እና ስለዚህ እሳቸው ጋር አሁን ራሱ ነው ሄጄ እንደው መኪናቸውን ይዤላቸው በነዳና ከእሳቸው ጋር እንዲህ ባወራ የድሮ ትዝታቸው ምናምን እያወራው በሄድ በጣም ነው ደስ የሚለኝ። ስለዚህ ለእኔ ውርደት ሳይሆን ክብር ነው። ምናልባት ሰዎች ሹፍርናን እንደ ውርደት ወይ ደግሞ እንደ ተራ ስራ ቆጥሮት ሊሆን ይችላል ያንን ነገር የተናገሩት። ግን ሹፍርና ማለት የተከበረ ሙያ ነው። ሹፌር ማለት አሜሪካ ውስጥ አሁን ትራክ ድራይቨሮች ሲጠሩ ፕሮፌሽናል ትራክ ድራይቨር ተብሎ ነው የሚጠሩት እና ሪስፔክት ይደረጋሉ። ለምንድን ነው ሪስፔክት የሚደረጉት? የሀገሪቱ የጀርባ አጥንት ናቸው። ትራክ ድራይቨር ሲባል ዝም ብሎ ተራ አይደለም። የሀገሪቱ የጀርባ አጥንት ተብሎ ነው የሚቆጠሩት እዚህ አሜሪካ ውስጥ። ስለዚህ ምናልባት ሹፍርናን እንደ ተራ ሙያ ወይ ደግሞ እንደ ማይጠቅም ወይ ደግሞ እንደ ትንሽ ሙያ አስቦት ሊሆን ይችላል። አይደለም። ሹፍርና የሀገርን ኢኮኖሚ የሚያንቀሳቀስ እና ሀገርን ከሀገር ጋር የሚያገናኝ ነው። ለምሳሌ ከአዲስ አበባ ተነስቶ ናዝሬት ለመሄድ በትራንስፖርት ባስ ውስጥ ለመግባት ግዴታ ሹፌር ያስፈልጋል። ሹፌሩ ባይኖር በእግሩ ነው የሚሄደው፣ ከሚሄድበት ቦታ ይቀራል። ስለዚህ የአባዱላ ሹፌር ነው ብሎ ሲያወሩ እንደ ተራ ነገር እንደ ትንሽ ስራ አይነት ነገር ቆጥረው ከሆነ አይደለም። የተከበረ ሙያ ነው። ልክ እንደ ውትድርና ማለት ነው። ውትድርና የተከበረ ሙያ ነው። ካሉት ሙያዎች በላይ ሁሉ ክቡር የሆነ ሙያ ውትድርና ነው። ምክንያቱም ሕይወትን እስከ መስጠት ድረስ ሀገርን መውደድ ማለት ነው። የራስን ነፍስ አሳልፎ እስከ መስጠት ነው። ቀጥሎ ሹፍርናም ልክ እንደዛው ነው። ሕይወትን መስጠት ነው። በረሃ ለበረሃ እየሄዱ በሙቀት ብርድ ምናምን ሳይሉ በዛ ውስጥ እየሄዱ ህዝብን እያገለግሉ ስለሆነ በጣም እዚህ ሀገር ቴንኪው ነው የሚባሉት እና የሚያሳፍር ሙያ ሳይሆን የተከበረ ሙያ ነው። የእሳቸው ደግሞ መሆን ደግሞ የበለጠ የተከበረ ሙያ ነው ማለት ነው እና ለእኔ አሁንም ሄጄ ብነዳላቸው ደስ ነው የሚለኝ። እኔ ማለት እንትኑን ከመናቅ አንጻር አልመሰለኝም ነበረ። የመሰለኝ ምንድን ነው ያው ፖለቲከኛ ስትሆን ዲፕሎማሲ ሾፌር ነህ፣ ብዙ ሚስጥር ታውቃለህ ምናምን ከዛ የሀብትን ምንጭ ሰበብ ፈልገውለት ነበር የመሰለኝ። አንተ ባሰብከው መንገድ አልነበረም የገባኝ። በነገራችን ላይ የዲፕሎማሲ ሾፌር ቢሆን ማለት እነሱ የት እንደሄዱ ምናምን አንተ የነሱ ማፕነ ማለት ነው። ደህንነታቸው ቢያንስ በተወሰነ ስለምን ጉዳይ ሊወያዩ እየሄዱ እንደሆነ ባታውቅም ውሎና አዳራቸውን የት እንደሆነ ቢያንስ በቅርብ ታውቃለህ ማለት ነው። የአንድ ዲፕሎማሲ ህይወትም ሆነ ምስጢር ታውቃለህ ማለት ነው። ያ ከዛ አንጻር የሀብትን ምንጭ ምናምን የመሰለኝ እንደዚህ አጣጥለውት አልመሰለኝም ነበረ። እኔ አንተ መንገድ አልገባኝም። ኦኬ፣ በእንደዛ መንገድ አልገባኝም ነበር። ፊራ ቆንጆ እንደሆንክ እኔ ብዙ የወለጋ ልጆች አውቃለሁ። በነገራችን ላይ በጣም የተማሩ ናቸው። አንገታቸውና ጣታቸው ላይ ወርቅ አይጠፋም። ደግሞ የተለየ ወርቅ አላቸው የወለጋ ልጆች። በጣም ይህ ትልልቅ ወርቆች ይወዳሉ። የተለያየ ሀገር ሲኖር የወለጋ ልጆች በስነ ስርዓት አውቃለሁ። እዚህም ያለውበት ሀገር ትልቅ የቡና ነጋዴ የነበረ ትልቅ የቡና መሬት የሚታወቅ በፖለቲካ ምክንያት ትልቅ ባለሀብት፣ የእውነት ባለሀብት እዚህ ቁጭ ብሎ ኢትዮጵያ ባለው ሀብቱ ነበር የሚተዳደረው እና አውቀዋል የወለጋ ልጆች እና ቆንጆም ናቸው እና ቁንጅናን አትክደው እና የሚያዩ ሰዎች ይበዛሉ እና ባለትዳር ነህ? ልጆች አለ? አይ የለኝም፣ አላገባውም። እና ማመልከቻ አስገቡ ነው? አይ ጓደኛ ስላለኝ ማመልከቻ ማስገባት አይጠበቅባቸውም። ኦልሬዲ ተስፋ ቁረጡ። ያንን ለማለት ነው። ዊርድ የሆነ ጥያቄ ልጠይቅ። ይህን ሰሞን ከሚንሸራሸረው ለእነሱ የሚዲያ ግንባታ ፍጆታ እንዳይሆናቸው እንጂ ችግር የለውም። ግን እነሱ እንትን ያገኙበታል። ሪከርድ አድርገው ሲለቁት ነበረ።
በዛ ላይም ያኛው አካል ሲያላግጥ ነበረ። ምናልባት በስሱ ይተዋል ብዬ አስባለሁ። ዊርድ የሆነ ከዲፕሎማሳችን ወርድን ወደ ሰፈር እንውረድና ጸጉርን እንዳስተከልክ ወይም ደግሞ እንደለጠፍክ ይናገራሉ። እውነት ነው። ለምን ከስንት ቀን በፊት ሲያሳየን ኮፍያው በጣም ሩቅ ነበረ፣ አሁን ግን እንትን ነው ብለው እንደውም የሆነ ቪዲዮ ጸጉሬ ወደፊት የተሰራ ስለሆነ እና ኮፍያውን ተሳለ ወደኋላ እንደዚህ ትንሽ ነው ያደረኩት እንጂ የራሴው ጸጉር ነው። ግን እንትን ኮፍያ ማድረገው ብዛት ምንድነው ተሰርቶ ነው የሚቀመጠው እንደዚህ ወደዚህ እንጂ ግን የኔ ጸጉር እንዴት ይለጠፋል? ወንዶች የሚለጠፉት አለ እንደ ሴቶቹ ማኔር እና ሁለት ሰው ቪዲዮ ሰርቶ አይቻለው። አንተ ኮፍያ ስታረግ እንዲህ ስታረግ ራሳቸው ኤዲት የራሳቸው ነው መሰለኝ እየተላጠ ነገር የለም። ያንተ ተቀናቃኞች የዛኛው አካል ደጋፊ ናቸው ኤዲተሮቹ። ገብቶኛል። ግን ከአንተ አንደበት ይስሙ ብዬ ነው። ዊርድ ጥያቄ ምጠይቅ። አይ እነሱ እንትን ሊሉ ይችላሉ፣ የፈለጉትን ነገር ሊሉ ይችላሉ። ግን ጸጉሬ እኔ ምንም የሚለጠፍ ነገር የለውም። የተሰራ ስለሆነ ነው የተሰራ ስለሆነ እንትን ይላል እንጂ ጸጉሬ እንዴት እለጥፋለሁ? ያ አይፎን ራሱ ፌክ ነው ብለው ሲያንሸራሽሩ ከነ ቻርጅ አይቻለሁ። እና እንኳን ፊራ እኔ እንኳን መግዛት እችላለሁ ከሚለው እንዴት በእንደዚህ ከቨር ነው ያደረኩበት። እሱ ነገር እንዴት መሰለሽ፣ ከቨር ገዛውለት። ስገዛለት ከቨሩ ነው እንደዛ መሰለኝ አሩ ነው ከቨር ገዛውለት እና አሜሪካ ውስጥ በነገራችን ላይ እንትን 4 መስመር ምናምን ስትወስጂ ስልክ ኦፈር በነፃ ያደርጉሻል። እንደውም እዝና ቢግ ዲል አይፎን ምናምን ከዛውም እኔ 3 ስልክ ነው ያለኝ። ለሰውም ስገዛ ነበር እንኳን። ግን ከቨር አለው። ከቨሩ የሆነ የተለየ ከቨር ነው። አይሮን ነው ምን እንደሆነ እንደገና ብሎ እያወለኩ መቼም ይኸው አብያ ላሳያቸው። ያ ቢያንስ 2000 ምናምን ዶላር ቢሆን ነው። ለዛውን አንሶ ነው። ስልክ አንገዛም። እኔ ይሄኛውን ምንድነው ቨራይዘን ነበርኩኝ። ኤቲኤንቲ ኦፈር አደረገን እና 4 ስልክ ነው ራሱ የሰጠን። 4 መስመር ከውስጥ እኛ ጋር ከገባችሁ አይፎን 17 ደግሞ በነፃ ብሎ ኤቲኤንቲ የሚባል ካምፓኒ እንደውም አልገዛሁትም። እኔ ያልገዛሁት ኦፈር ነው የሚያደርጉሽ። አሁን ስልክ ካምፓኒዎች እነዚህ ቴሌዎች ብዙ ስለሆኑ ስልኮች ኦፈር ያደርጉሻል። እዚህ ይሄ ቢግ ዲል አይደለም፣ ማንም ነው የሚይዘው ይሄ እንትን። ግን ያው